ሆኖ የነገሩን ልንገራቸው በጣም ፈሪ ሆነ። እኔ በውትድርና ነኝ። መካናይዝድ ለምሳሌ የመካናይዝድ አሰላለፍ አንደኛ ሜዳ ነው ቦታው ሸራና ሜዳ ነው እርሻ የመካናይዜሽን እርሻ የሚሆን ነው። ለእግረኛ ምቹ አይደለም። በእግረኛ ልኮ ኢትዮጵያ ወታደር ይሄ ብልጽግና ስራ ልጆች እግረኛ ልኮ ምንም ሊተርፉ አልቻሉ። አንደኛ ተመጣጣኝ አይደለም። ያ ቲዲኤፍ ነው። ያ ቲዲኤፍ ማለት ብዙ በድሮንም በመካናይዝድ ምናምን 2 ዓመት ከምናምን ያኔ ብቻው እዛች ወረዳ ምንም ንቅንቅ ሳይል ከዛች ወረዳ ድንበር ላይ ገፍተ እንኳን ድሮን በምናምን ስትመታ እንኳን ንቅንቅ ያላለ ነው። ብዙ ፈተና ያለፈ ነው። አሁን ዛሬ ጠዋት እዛ የሸኛቸው በመካናይዝድ መጀመሪያ መካናይዝድ ብሎ ሲወረውር ብሎ እግረኛ ግቡ ሲላቸው የተበለሰ ኦልሞስት የለም እየተባለ ነው። ተበታትኖ እኔ ጂኦግራፊ በደንብ ስለማይገባኝ እንጂ የተወሰነ ሰራዊት ተቆርጦ አቅጣጫ ጠፍቶበት ወደ ማይካድራ አካባቢ ሄደ። ተከተሉ ተብሎ እሱን የለቀምነው ትንሽ ቅጣት እየሰጠነው ነው አሉ። ያው ዩቲዩብ ላይ እንደዛ ነው የሚባለው። ቅጣት እየሰጠነው ነው አሉ። ብልጽግና የገባበት ቅርቃር እንደዚህ ነው። እንደማይቻል አንደኛ ተመጣጣኝ አይደለም ብለውናል። ዝም ብሎ ተመጣጣኝ አይደለም። ይሄ ልቅም ቃሚ ነው ሰብስቦ ያመጣብናል። ከሁሉም በላይ ደግሞ እንዳልኳችሁ መከላከያ ብቸኛ ድሮን ያልቀመሰ ሰራዊት ነው። የድሮን ምት ማቅ ነው። ብልጽግና ትግራይ ተመታለች በድሮን ቲዲኤፍ ተመቷል። የአማራ ኃይሎች ተመቷል። በተደጋጋሚ ሁላችሁ የምታውቁት ነው። ኦላም ይመታል በየቦታው ይስቱታል። ኤኒዌይ ግን ኦሮሚያን በድሮን ይመታል። ብቸኛ ያልተመታ የመከላከያ ሰራዊት ነበር፣ የብልጽግና ሰራዊት ነበር። ዛሬ ሲቀጠቀጥ ውሏል። ካልሰማችሁ ይሄ ነው የነገታቸው አክቲቪስቶችም አይነግሯችሁም። በትግርኛ ነው አሁን ፖለቲካ ዲስኮርስ ሸራሪና የሚሉት ምንድን ነው የሚለው እንኳን ኢትዮጵያውያን አይደሉም። ለምንድን ነው በሀገራቸው የሚገለሉት? መረጃ ልውውጥ ለነሱ አይመለከትም። ለአማራው፣ ለኦሮሞ፣ ለወላይታው፣ ለሲዳማው ምናምን ለደቡብ ኢትዮጵያ እየመጣ ያለው እኮ ጠቅላይ የኢትዮጵያ ወታደር እኮ እንደንትን የወታደር ማምረቻ ሆኖ አካባቢ እኮ እየመጣ ያለው ዝም ብሎ መከላከያ እየመጣ እያፈሰ ወደ ጦር ግንባር እንትን እያደረገ ያለው እሱ ነው። የወታደር ማምረቻ ሆኗል። ልክ ላይ አሁን ጣሊያን ደቡብ ጣሊያናውያን የአብዛኛው የጣሊያን ሰራዊት ከደቡብ ጣሊያን ነው። ድሃ ስለሆነ ድሃ አካባቢ ነው ደቡብ ጣሊያን እና አብዛኛው ናሽናል አርሚው ከደቡብ ጣሊያን አካባቢ ነው። ናሽናል አርሚ የኢትዮጵያ መከላከያ ሰራዊት የሚባለው ተመልከቷቸዋን ብሔራቸው ትርጉም ሸረሪና ለምንድን ነው የምዋጋው? ትግራይ ሄጄ ለምንድን ነው የምዋጋው? ዓላማ ምናምን ብሎ ነገር የለም። ሂድ በቃ ተብሎ ይመጣል። ከዛ ሲማረክ ምን ብሎ እንደሚማረክ ታውቁታላችሁ። እና የነገሩን አጋጣሚ ሆኖ ቲዲኤፍ ድሮን ያውቃል፣ ድሮን መመታት ምናምን ያውቃል፣ ይታወቃል። ብዙ መስዋዕትነት የከፈለ ይመጣ ነው ያውቃል ድሮን ምን ማለት እንደሆነ። እነዚህ አንድ ምሽግ ላይ ጣ ስትል የለም በርግጎ ይሄዳል። አንድ ጣ ሲል በርግጎ ይሄዳል። ለመጀመሪያ ግን ዛሬ ኦገስት 1 ለኢትዮጵያ ሰራዊት ለብልጽግና ሰራዊት የመጀመሪያ ታሪክ ነው። በድሮን የተቀጠቀጠበት ለመጀመሪያ ጊዜ በድሮን የተቀጠቀጠበት ኦገስት 1 ነው፣ ይመዘገባል ማለት ነው። ሌላ አስተላለፉ እንግዲህ በትግራይ በሚወሩበት ጊዜ የመጨረሻ ኦገስት የመጨረሻ እስከ ፕሪቶሪያ እስከሄዱበት ድረስ የነበረው መሳሪያ ሰራዊቱ ይለቅ ቲዲኤፍ ጥይት እናስጨርሰው ነበር ፕሪንሲፕላቸው። ጥይት ጨርሶ ከዛ ሲማረክ ባዶ እጁ ነው ያለው የምትማረኩ። ጥይት የለም ጨረሱ። አንዳንድ ካዝና ነው የሚሰጣቸው፣ ቅያሪ ካዝና እንኳን አይሰጣቸው። ሲማረክ የለውም። ስለዚህ ቲዲኤፍ ደግሞ 360 የተዘጋ ሰራዊት ስለነበር እስከ ደብረ ብርሃን ሲጓዝ የነበረው እየማረከ ነው። ታንክ እየማረከ ጥይት እየማረከ ነው ሲማረክ። በብልጽግና ሰራዊት ነበር ሲሄድ የነበረው። የተከተለው ብልጽግና ጥይት የቲዲኤፍን ጥይት ለማስጨረስ የካኖን ፎደርስ ዝም ብሎ እንትን ወጣቶችን ዝም ብሎ ወደፊት እያመጣ ሚሊሻው ምናምን እያመጣ በቃ ከዛ ሙት ይለዋል። በመግደል ከዛ ጥይት ያልቃል ነው ይጨርሳል ነው። አይ ቲንክ የተወሰነ የተሳካለት ይመስለኛል እሱ። ምክንያቱም በአንድ ሳምንት ነው በሸረሪና ምናምን አካባቢ እንኳን በአንድ ሳምንት 180 ሺህ አለቀብኝ ብሏል ብርሃኑ ጁላ ናይሮቢ ሪፖርት ያደረገው 180 ሺህ በአንድ ሳምንት ሸረሪና ግንባር ላይ።
አሁን የታንኮቹ አስቀኝ ስለሆነ የነገሩኝ ታንኮቹ እኛ ቋምጠን ታንክ ላይ እናያለን። ታንኮቹን ከዛ ሩቅ አድርጎ ይጀል በወታደራዊ ዲስፕሊንና ወታደራዊ ውጊያ ላይ ድሽቃ አጠገብ ወይ ከድሽቃ ጀርባ ወይ ድሽቃ ጎን ለጎን ነው የሚሆኑ ታንኮች ዛስዋት ዘይተወልድሜ ከዛ ነው እና ኖርማል አስተላለፉ ክላሽ ይኖራል። ከዛ ስናይፐር ምናምን ድሽቃ ምናምን ወደ ኋላ ወደ ቢኤም ምናምን የሚባለው ወደ ኋላ ይሄደ ሩቅ የሚሄደው ወደ ኋላ ይሄደ። ታንኩን ከሩቅ ነው የምናያቸው፣ ምንም አይታይም። ለምን ቀረብ ካለ ከድሽቃ አካባቢ ቀረብ ካለ ያው እንዳይማረኩ ማለት ነው። ልክ ከትግራይ ጋር ወደ ትግራይ የነበረው በ2 ዓመት ጊዜ እንዳይማረኩ ጥይት ከነ ጥይታቸው እንዳይማረኩ ዝም ብላችሁ ሙቱ ብሎ ዝም ብሎ ሲልካቸው አንድ ካዝና እየሰጠ ሲያዋጋቸው እንደነበር ብልጽግና ማለት ነው። ስትራቴጂ ነው። ታንክ እንዳይማረክበት እንደዛ አድርጎ ያሰለፍና ሰራዊቱ አንደኛ ከነኛ ሰራዊት ጋር አይመጣጠንም፣ በፍጹም አይመጣጠንም። ከትዴፍ ሰራዊት ጋር አይመጣጠንም። እየተለበለበ ነው። አሁን ጦርነት አያውቅም። ወጣቶች ዝም ብሎ ታዳጊዎች ናቸው። አንደኛ ዛሬ ደግሞ አጋጣሚ ሆኖ ደግሞ አጋጣሚ እንዳጋጣሚ ነው አፉ ባሉት ትዴፍም በድሮን ዛሬ የመጀመሪያ ድሮን እንትን ያኛም በድሮን ተዋግቷል፣ ያኛም በድሮን ተዋግቷል። ይሄን ልበላችሁ፣ ይሄን ልንገራችሁ። ግን ይሄን ፕላን ያወጣ ሰው ግን ይሄን ፕላን ያወጣና ሐሳቡ ዝም ብሎ ሐሳቡ እና በአንድ ድንጋይ 2 ወፍ እንደሚባል አንደኛ ከአማራ ጋር ለማጋጨት ፋኖ እኮ በቃ ዝም ብሎ ያስበላን ነው፣ ይሄው እኮ ምዕራብ ትግራይ መጥቶ እየተዋጋ ነው ብሎ ሜሴጅ ለማስተላለፍ ከዛ ምናልባት እድል ከቀናኝም በለት ከቀናኝም የሆነ እድል እንኳን ባገኝ ምክንያቱም ረዳት የለውም ያ ሰራዊትና ዝም ብዬ ብቻው ልጋጥመው ይችላል ብሎ ማሰቡ ከዛ የጽምዶ አጠቃላይ ፕላኑ ትንሽ ለማበላሸትና ኮንፊውዥን ለመፍጠር ታስቦ ነው ብለውናል። አጋጣሚ ሆኑ እዛ አካባቢ ሲያወድሙት የዋለው ጊዴማ የሚባለው የሱዳናውያን ሪሰትልመንት ነው። በሪሰትልመንት ፕሮግራም በሰፈራ ፕሮግራም የተደራጀ የተሰራ ሰፈር መንደር አለ፣ ጊዴማ የሚባል መንደር። እዛ አካባቢ የምታውቁት ከሆነ ስሙን እየለገምኩላችሁ ነው። ጊዴማ የሚባል የሱዳናውያን መንደር ነው። አሁን እሱ ምናልባት ነገ በሱዳን ትሪቢዩን ምናምን መረጃ ወጣ ይሆናል። ሲያወድሙት ነው የዋሉት ጠዋት ማለት አውቀው ይሄ እንትኑን ስለማያውቁ ነው። መድፍ ሲልኩ ታንክ ሲልኩ ምናምን ይሄ ጠፍተዋቸው ነው ብዬ አልገምትም። ይሄ ምናልባትም እየጎተተው ሱዳንን ጎትቶ ጋብዞ ለማምጣት እና ይኸው ሁለት ሱዳንና ኢትዮጵያ ተጣሉ ተብሎ በቃ አንተም ተው ተብሎ ወደ እርቅ እንሄዳለን ብሎ ካሰብ ሌላ ነው። ግን ህብረተሰብ የጊዴማ የሚባለው የሰፈራ ፕሮግራም የሱዳናውያን ሪሰትልመንት ኤሪያ እነሱን አውድሟል። ዛሬ ነገ ሰፊው ቪዲዮ ካገኘን ይዘነው እንመጣለን። የአይን እማኞች ከዛ አካባቢ ነገሩን። ግን በጣም ብዙ ቦታ ብዙ ሰው ነው ያፈናቀሉት ብለውናል። ይሄን እንደዚህ ይሄ በእንዲህ እንዳለ ጻድቃን ቤት ዛሬ ስብሰባ ነበር። ጻድቃን እና የጌታቸው ጉዲና ልጅ አለ ልጅ ረዳት ትግራዋይ ነው። ባንዳ ይባል መከላከያ ላመነበት ነው። በኢትዮ ኤርትራ ጦርነት አካባቢ ነው ወደ ትግራይ የገባው። ቴድሮስ ሰለሞን የሚባል የመረጃ ሰው ነው። ደህንነት አብሮ ቁጭ ብሎ መረጃ ይቀበላሉ አሉ። ጻድቃን ቤት ነው እና አንድ ባንዳ ማለት ከትግራይ ሸሽቶ ወደዛ የሄደ ባንዳ አለ። የጽምዶ ምናምን የነበረ ሰው ነው። ባንዳ ነው፣ ጥቅመኛ ባንዳ ነው። ሌላ ጊዜ መጣበታል። እሱ በተለይ በትግርኛ ፕሮግራም መጣበታል። እነዚህ የመሳሰሉ ትግራይ ውስጥ ተወሽቀው ነገ ጠዋት እነዚህ ተጋሩ ነን ብለው ከሄዱ እናጋልጣቸዋለን። በደንብ አድርገን የምናጋልጣቸው ማለት አሁን የቀይ መስመር ላይ ስለሆነ ነው። ምንም ወደኋላ ወደፊት የምንለው ነገር የለም። ነገ ትግራይ የማን ትሆናለች? ማን ነው ትግራዋይ ተብሎ ትግራይ መኖር የሚችለውና የሚፈልገው የሚገባው እናየዋለን ነገ ጠዋት። እነዚህ አብይ ተጋሩ ጌታቸው ረዳ ምን ይላል? ኋላ ቀር ቡድን የአብይ ሚኒስትር ነው። የአብይ ሚኒስትር መቼም ተራማጁ ቲፒኤልኤፍ አይልም ወይ ተራማጁ ቲዲኤፍ አይልም ማለት አይጠበቅበትም ማለት ያው ነው። አብይ እኮ ያሸንፋል ይላሉ። በዚህ አሜሪካ መጥቶ እዚህ አቡዳቢ ሄዶ ሰሞኑ አቡዳቢ ወደዛ ሄዶ በቃ አብይ እኮ ማሸነፉ አይቀርም እኮ ይላሉ። ለምን ወደ ዱባይ እና አቡዳቢ በቻርተር በአውሮፕላን ይሄ ታክሲ የአውሮፕላን ታክሲ የተመላለሰ ሕክምና ኢመርጀንሲ ማን ያመጣል? ይሄ ሁላ ሰርቶ ማብላት የማያስችል በፖለቲካ ዝም ብሎ እዚህ አካባቢ ያለቀለቀ መኖር ነው እንጂ ዩኒቨርሲቲ ገብቶ አያስተምር። ምንም ህይወት የለው ምናምን ህይወት የለው። ስለዚህ አብይ ጋ ነው ህይወቴ ያቋል እሱ።
አብይ እንደማያሸንፍ ያውቃል፣ ግን ፕሮፓጋንዳ እንደዛ ነው የሚያደርገው እና ሪአክት ያደርጋል። የደብረጽዮን ቪዲዮ ቆረጥ ያደርግና ፌስቡክ ላይ ከዛ ሰው ላይ ሪአክት ያደርጋል። የራሱ አጀንዳ አይሰጥም። የደብረጽዮን አጀንዳ እየቆረጠ ያለው አብይ ይበሉት የአብይ አማካሪ ነው። የአብይ አማካሪ እኮ ነው ደብረጽዮን ነው። አሁን የጌታቸው ቪዲዮ የሚቆርጠው ደብረጽዮን ነው። አሁን የአብይ ቪዲዮ ቆርጦ ሪአክት የሚያደርገው ከኒማ ይዛት ደብረጽዮን መቆረጥ አይችልም። የአይቲ ሰው አይደለም። ኤዲት ማድረግ አይችልም። እስቲ የጌታቸው ንግግር ወይ የአብይ ንግግር ቆርጦ ፌስቡክ ላይ ደብረጽዮን ሲለጥፍ እስቲ ይታያቸዋል። እንደዚህ ስታስቡት እነዚህ ምን አለ ዛሬ በትግርኛ ዓለም አቀፍ ህብረተሰብ ድረሱልኝ እያለ ነው። ፋኖ የሆነ ይዤው ነበር ፋኖ አልቡርሃን እና ሻዕቢያ እንደማይደርሱላችሁ እያወቃችሁ ይላል። አብርሃም በላይ ናሬቲቭ ለመውሰድ ደግሞ አብርሃም በላይ ተመልከቷቸው። እነዚህ ሰዎች እናት አለም መለሰ የኢትዮጵያ ኮሚኒኬሽን ሚኒስትር ነች፣ የፌዴራል የኮሚኒኬሽን ሚኒስትር ነች። እናት አለም መለሰ ዝም የለም። ኮሚኒኬሽን ሚኒስትሯ ዝም ብላ የእርሻና የቆላ ዝንብ ጉዳዮች ሚኒስትሩ አብርሃም በላይ ግን ይጽፋል። ህወሓት ጀመረው ጦርነቱ። ህወሓት ቡድኑ ዛሬ ቅድም አጀንዳ አድርገነው ነበር እንደምታዩት ነው። ኋላ ቀር ቡድኑ ይላል። ደመኛ ደም ጠጪዎች ይላል እና ሻዕቢያ ጽምዶ የሚባል ፍጹም እብደት ነው። ጽምዶ የሚባል አይኖርም፣ እብደት ነው ይላል እና ህወሓት ጦርነቱ ጀመረ ይላቸዋል። ተመልከቱ። በሸሬና በኩል ሁለተኛ መስመር ላይ ብሸነኽ ማለት በሸሬና አቅጣጫን ኩናት ጀምሮ ይላል። ጦርነት ጀምሮ ይላል። ያውቋል እኮ ማን እንደጀመረ ለምን እንደተጀመረ እየነገርኳቸው። ይሄ አብይ አልተናገረም። እናት አለም መለሰ አልተናገረችም። ሚኒስትር ነች ብዬ ነው። ኮሚኒኬሽን ሚኒስትሯ መከላከያ ሚኒስትር አይሻ መሐመድ አልተናገረችም። ይሄ ማን ነው? የቆላ መስኖ የቆላ ዝንብ ጉዳዮች ሚኒስትር የቆላ ዝንብ ነው የቆላ እንስሳ ምናምን ሚኒስትር የመስኖ ምናምን ይመለከታል ወይ ብትሉት ትግርኛ ነው የሚያወራ። በትግርኛ ነው የሚጽፉት። በትግርኛ ይሄ የኢትዮጵያ ፖለቲካ ዲስኮርስ ሸረሪና ጦርነት የኢትዮጵያ ልጆች የጋሞ ልጆች የሲዳማ ልጆች የወላይታ ልጆች እዛ ሸረሪና ሄደው ማያውቁት ቦታ ላይ እየተቀጠፉ በትግርኛ ፖለቲካ ይሰራሉ። እነዚህ ይሰራሉ። የሲዳማ ቴሌቪዥን መዘገብ የለበትም። የፋና ቴሌቪዥን ሊዘግብ አይገባም። አማራ ቴሌቪዥን ሊዘግብ አይገባም። አይዘግቡም። ፋና አይዘግብም። ጌታቸው ረዳ ይናገራል። በትግርኛ ነው። እነዚህ ሙታን ናቸው። ከሙታን ማህበር ሄዶ 12 40 ምናምን ስላለፈ ነው እንጂ ሙታን ናቸው። እነዚህ ለማን የምታገለግሉት ቢባሉ አብይ ነዋ። ወሬ ተንቦ ጨርቀናል፣ ተበላሽተናል። ከዛ የአብይ እድሜ እውነት እኔ ለአብርሃም አልይዝለትም፣ ለዛ ሙትቻ ነው እንጂ ለዛ ሙትቻ ማለት ነው። እነዚህ ጌታቸው ምን ብሎን ነበር? ወሳኝ መረጃ ልስጣቸው። አማርኛ 20 ሰከንድ ሸረሪና መብታቸው ነው አለ። ያ ቲዲኤፍ የኛ ሰራዊት በረግራች የኛ ሰራዊት ነው የሚለው ሱዳን ያለ ሰራዊታችን ይላል። ሱዳን አለ ሸረሪና ሱዳን አይደለም። ሱዳንና ኢትዮጵያ ተዋግቶ ቢሆኑ ኖሮ እንዳለ ኢትዮጵያ የዓለም ሚዲያ ይንጋጋ ነበር አይደል? ሱዳን ስላልሆነ ነው። ሸረሪና ማለት ኢትዮጵያ ነው። ምዕራብ ትግራይ ነው። ኢትዮጵያ ምድር ነው። ለዛ ነው አቴንሽን አላገኝ ኢንተርናሽናል አቴንሽን ሊያገኝ አይችልም። ምን ብሎ ነበር? ሸረሪና ሆኖ ቢዋጋ ለምዕራብ ትግራይ ነው ለይት ቤት እንትን አለው አለ። ትክክል ነው አለ። ለምንድን ነው ወደ አሶሳ አካባቢ ሊመጣ የሚችለው ይላል። ለዛ ነው አሁን ደግሞ ሸረሪና የኢትዮጵያ ሰራዊት ሄዶ መከላከያ ጥቃት ሲፈጽምበት ሸረሪና ለምን ይዋጋሉ? ወጣቶች ወይ አትዋጉ ይላል። የምር እነዚህ ሰዎች እኮ ላሰማችሁ ዝም ብሎ የተረሳ ይመስላል። ስሙት። እንቅስቃሴ ውስጥ ስደተኞችን ፕሮቴክት ለማድረግ አይደለም። ደማዚን ሄደህ ውጊያ የምትከፍተው ምን ልትሰራ ነው? ሸረሪና ብትዋጋ ምዕራብ ትግራይ ልመለስ ብለን ደማዚን ሄደህ ኩርሙክ ሄደህ ውጊያ የትግራይ ወጣቶችን ማስፈጀት ለምን ዓላማ ነው? እየሸጡ ነው። ወታደር እየሸጡ ነው የሚባል ፕሮፓጋንዳ ባለፈው ሲያስተጋባ የነበረው ኢትዮጵያ ቴሌቪዥን እኮ ነው። ይሄ ሌላ ጌታቸው እኮ ነው የሚመስለው በእውነት ፈጣሪ ከዚህ ማረን እኮ ነው የሚባለው። እና ሸረሪና ብትዋጋ ለምዕራብ ትግራይ ነው ብለህ ትዋጋለህ። ተመልካቾች ተመልከቱ። የአብይ ሚኒስትር ነው ይሄ። ዛሬ ስጮህ የነበረው ይሄ ሚኒስትር ነው። ሸረሪና ብትዋጋ ምዕራብ ትግራይ ልመለስ ብለን ደማዚን ሄደህ ኩርሙክ ሄደህ ውጊያ የትግራይ ወጣቶችን ማስፈጀት ለምን ዓላማ ነው?